እንደምናችሁ የላይፍ ሾው ተመልካቾች እንኳን ለበዓለ ጥምቀቱ አደረሳችሁ። የዛሬ የጥምቀት በዓልን የምናሳልፈው ከፕሮፌሰር ወርቅ አበባና ከፕሮፌሰር ሰለሞን ቤት ነው። እንግዲህ የዛሬውን የበዓለ ጥምቀት በዓል ሞቅ ደመቅ አድርገን እናከብራለን። ከሙያም ከትዳርም ከሁሉም ነገሮች እያነሳሳን ቆይታ እናደርጋለን። አብራችሁን ቆዩ። የተወደዳችሁ ተመልካቾቻችን ጥሩ ጊዜን ታሳልፋላችሁ። ጊዜያችሁን ሰጣችሁኝ አብረን ልናሳልፍ ስለሆነ በጣም ደስ ብሎኛል። እንኳን ለበዓለ ጥምቀቱ አደረሳችሁ። እንኳን አብሮ አደረሰን። እናመሰግናለን። እንኳን ለበዓለ ጥምቀቱ አብሮ አደረሰን። ከዩኒቨርሲቲ ነው የተዋወቃችሁት? ትውውቃችሁ የሚጀምረው ያኔ ደግሞ አንቺ ማንም ሰው ጓደኛ ሊኖረው አይገባም፣ በተለይ ተማሪ ሲሆን ይዘናጋል የሚል ሐሳብን ይዘሽ ነው የገባሽው። ነገር ግን ገና ሁለተኛ ዓመት እንደዛ እያለሽ ነው ከፕሮፌሰር ጋር የተዋወቅሽውና ምንድነው እንደዛ ውሳኔሽን ቶሎ ያስቀለበሰሽ? ስትሸነፊ የምትፈልጊውን ስታገኚ ውሳኔሽን ይቀየራል። አይ ቲንክ እንደዛ አሸንፎ ይመስለኝ ይቀየራል። ወዲያው ፍቅር ያዘሽ? በጣም ነው ማለት ትንሽ ራሱ ትምህርት ራሱ እስከሚያዘናጋኝ ድረስ ነው ነበረ። ግን እሱ አንድ ዓመት ከኔ ስለሚቀድም ብዙ ነገሮችንም ስለሚነግረኝ ችግር አልደረሰብኝም እንጂ በደንብ አድርጎ ነው ፍቅር ያዘኝ። ለተወሰነ ጊዜ እንዳውም በፊት የምላቸው ሴት ልጅ በተለይ ትምህርቷ ሳትጨርስ ጓደኛ መያዝ የለባትም ስለምል ለቤተሰብም አልተናገርኩም እስከሚጨርስ ድረስ። ኦልሞስት የተገናኘ ነው በገና በዓል ነው እና በዓል አብሬ የማከብረው ሰው አለ። ስለዚህ በደስታም በችግርም ማናገረው ሰው ስለነበረ ጓደኛዬ በይው። ስለዚህ ያው የወንድ ጓደኛ ሆነ እንጂ በጣም ትልቅ ቅርብ ጓደኛ ነው ያገኘሁትና ውሳኔ ትክክል ነበረ። የብቸኝነት ስሜቱም ነበረ እና ጓደኛ ቢኖረኝ እያልኩም አስብ ነበረ እና እሷ ጋር በቀላሉ ነው የተግባባ ነው። በጣም ሳቂታና ቀለል ያለች ለመግባባት ማትከብድ ልጅ ነበረች እና የተወሰነ አንድ ዓመት ከተዋወቅን በኋላ እንዲሁ ጓደኛ ሳንሆን በሌላ ጉዳይ እንገናኝ ነበር እና ጥያቄን ከማቅረቤ በፊት ያው ለማጥናት እሷን ለማወቅ እድል አግኝቻለሁ። እሷ ምናልባት ይሄንን ታስቦ ትችላለች፣ ግን እንዲሁ የምንሰባሰብበት ጉዳይ ነበረን እና በዛ ምክንያት ያው በቅርብ እንገናኝ ነበር እና እኔ እያጠናኋት እና ለእኔ የምትሆን ልጅ ናት ብዬ በልቤ ይዤ ከዛ በኋላ ያው ጊዜውን ጠብቄ ጓደኛ ብንሆን ብዬ ጠየኳት። እሷም በልቧ እያሰበች ነበር መሰል። ብዙም አላቅማማች እውነት ለመናገር ብዙም ደጅ አላስጠናችኝም እና ከዛ በኋላ እንግዲህ ያው እንዳለችው እንደ እህትና ወንድም እንደ ጓደኛም እንደ ህይወት አጋርም አብረን አሁን እንግዲህ ረጅም ጊዜ ነው 28 ዓመት አለፈና አብረን የጭኝነቱን ጊዜ ጨምሮ ባለፈው ገና አሁን 28 ዓመት ሞላን። እንግዲህ ረጅም ጊዜ ነው አብረን ያደግነው። በጣም ደስ ይላል። ከዛ በኋላ ያለው ሂደት ዩኒቨርሲቲ ውስጥ 5-6 ዓመት አብራችሁ ቆያችሁ። ከዛ በኋላስ ወደ ትዳር እንዴት አመራችሁ? የኛ የቤተሰብ ሁኔታ ትንሽ ለየት ይላል። በአንድ በኩል ለምሳሌ እሷ ሁለተኛ ዓመት ተማሪ እያለች ነበር አባቷ ያረፉት እና የኔ ደግሞ እንግዲህ አባቴ ቀደም ብሎ ነው ረዘም ያለ ጊዜ ይሆናል ልጅ ሆኜ ነው። የ5ኛ ክፍል ተማሪ ነበርኩ። ስለዚህ ከቤተሰብ አንጻር ብዙ እንዲህ ጫና አልነበረም እውነት ለመናገር። በሁለታችን በጋራ ነው የወሰነው በዋናነት እና ወደ ትዳር የገባ ነው በአጋጣሚ አይደለም። ግን እንዲህ እንደው ለምሳሌ ሰርግ አልደገስንም። ለምሳሌ የተጋባ ነው ሰርቲፊኬት ለመቀበል ነው። እኔ አጋጣሚ አንድ ዓመት ስለምቀድማት ቀድሜ ትምህርቴን ጨረስኩኝ።
ከዛ ተነጋገርን። እሷ ገና 1 ዓመት እዛ ትቆያለችና ተለያይተን እንደው ከምንቆይ ብንጋባና ሰርቲፊኬታችንን ብንይዝ ተባባልን ሁለታችን። ከዛ እንደዛ ከተነጋገርን በኋላ ሰርግ ምንም ዝግጅት አናደርግም። ገንዘብም የለንም፣ ቤተሰቦቻችንም ያንን ለማድረግ የሚያስችል ሁኔታ ላይ አይደሉም። ስለዚህ ወደፊት እንደግሳለን፣ እንጋባለን፣ ወደፊት በሰርግ እናደርጋለን። ግን ለአሁኑ ወረቀታችንን ያስተባባልንና ማዘጋጃ ሄደን አዲስ አበባ ማዘጋጃ ያኔ 54 ብር ነበር የሚከፈለው። 54 ብር ከፈልን። ከዛ አምባሳደር ፓርክ ነበር አጋጣሚ ተፈራረምን። እኔም 2 ጓደኞቼን ጠራው። እሷም ደግሞ እንደዚሁ ከሷም 2 ጓደኛሞች ምስክር አድርገን ተፈራርመን ወረቀታችንን ተቀበልን። ሴቶች በትምህርት እየገፉ ሲሄዱ የትዳርና የቤት ነገር ትንሽ ላላ ይላል። ያው ከስራውም ጫና ከትምህርቱም ጋር ተያይዞ መጨረሻ ላይ የሚቆጫቸው እኔ የማገኛቸው ሰዎች ያኛውን በደንብ አለመያዛቸው ነው፣ ትዳር ልጆች ጋር። ያንቺ ደግሞ በሁሉ ነገር ውጤታማ ነሽ። ይሄ የእሱም አስተዋጽኦ እንዳለ አካፍለሽኛል። ነገር ግን ያንቺ ደግሞ ብቃት ከፍ ያለ ነው፣ በትምህርቱም በልጆች ማሳደጉም ትዳር በመምራቱም። እንዴት ነው ያቻቻልሽ? እኔ ቤተሰብ እንዲኖረኝ እፈልጋለሁ፣ ልጅ እንዲኖረኝ እፈልጋለሁ መጀመሪያውንም ማለት ነው። ስለዚህ ትምህርቴንም መማር እፈልጋለሁ፣ መድረስ ያለብኝ ቦታ መድረስ እፈልጋለሁ። ስለዚህ ፍላጎቱ ካለሽ ለሁለቱ የሚሆን ጉልበትም ይሆን ጊዜ ይኖርሻል ማለት ነው። ሁለተኛው ግን ምንድነው ብዙ ጊዜ ሴቶች የምንቸገረው መጀመሪያ እኔ ስለነበረው ማለት ነው። ማለት ጓደኛ መያዝ ትምህርት ያደናቅፋል ብለን እንላለን። ግን ትክክለኛ ጓደኛ በሚመጣ ጊዜ እና ትክክለኛው ጊዜ ሲመጣ መለየት የምንቸገርበት ጊዜ አለ እና ደግሞ ትምህርታችንን ጨርሰን ስንፈልገው ደግሞ ሴቶች ቤተሰብን መስረት ብንል አይሆንም። እንደምታውቂው ወንዶች የተሻለ ናቸው። በዚህ ራሱ ወንዶች መሆናቸው ይረዳቸዋል። በፈለጉ ሰዓት ለአግባብ ይሉ መቼም የሚፈልጓትን ሴት ላይ ያገኙ ይችላል እንጂ ማግባት ላይ ይቸገሩ ይችላሉ። ኢቭን የሚፈልጓትን ሴትም ደግሞ አግኝተው የማይሆን ትዳር መሰረት ይሆናል እንጂ ትዳር መሰረት ላይ ይቸገሩ ይችላል። ሴት ግን መጠየቅ አትችልም። በምትፈልገው ሰዓት ጓደኛ መሆን አትችልም። እንደገና ደግሞ ትምህርትሽ ስትማሪ ዶክተር የሚለውን ነገር ስታገኚ ያው ታውቂዋለሽ ዶክተር ለመሆን የሚፈጅብሽ ጊዜ አለ። ስለዚህ እድሜሽ ይቆጠራል። ማዕረጉ የሚሰጥሽ ደግሞ ክብደት አለ። ስለዚህ ወንዶች ራሱ ቀርበው ጓደኛ ሊያደርጉሽ አይችሉም። ስለዚህ ብዙ ጓደኞች የሚቸገሩት ዶክተር ከሆኑ በኋላ ሲሉ ጓደኛ የማግኘት እንትናቸውንም በተወሰነ መልኩ ያስረዋል ማለት ነው። ስለዚህ የኛ እድሜያችንም ጓደኛ ለመመስረት ማለት በእድሜም የታጠረ ነው ማለት ነው። እና ለጓደኞች የምላቸው ምንድነው ትክክለኛው ጊዜ ሲመጣ ምንድነው ያን ኦፖርቹኒቲው ግራብ ማድረግ ያስፈልጋል። መያዝ አውቆ ጠንቀቅ አድርጎ ቶሎ በጊዜ መያዝ ያስፈልጋል። አይ ቲንክ እሱን ማድረግ ይመስለኛል ቶሎ ወደ ቤተሰብ መመስረት የቻልኩት። ለምሳሌ እኔ 2 ልጅ ብቻ ነው ያለኝ። 2 ልጆቼን ስወልድ ደግሞ አራርቄ ነው የወለድኩት። ስለዚህ በመሀል ትምህርት መማሬ በተወሰነ መልኩ 2 ልጅ ብዙ ነው ለነገሩ ማለት ግን ደግሞ ሌላ ሰው ደግሞ ከሚወልደው አንፃር ኢትዮጵያ ውስጥ ካለው አንፃር ትንሽ አነስ ሊል ይችላል። ወይም ደግሞ በመሀል ያላቸው እድሜ ልዩነት ራሱ በመሀል ትምህርት የሰጠሁት ዋጋ ነው ማለት ነው። እንደምፈልገው ልጆቼን በጀምራው ልጄን ሳሳድግ ወታጅራ እየሰራው ስለነበረ ጊዜ ነበረኝ። እዛው ነው ሆስፒታሉ። ስለዚህ በደንብ ጊዜ ነበረኝ። ሁለተኛው ልጄን በመወልድ ጊዜ ግን ሰብ ስፔሻሊቲ እየተማርኩ ነበር። ወደ ውጭ ትራቭል አድርጋለሁና በተወሰነ መልኩ እንደው ልጄን የምፈልገውን ያህል ጊዜ ለመስጠት መጀመሪያው አመት ላይ ተቸግራለሁ። እንደዛም ቢሆን ግን እኛ ቤታው ምን አለ መሰለሽ ከሰኞ እስከ ዓርብ በስራ ሰዓት ጊዜ ሰጥተን ስራችንን እንሰራለን። ከ11 ሰዓት እስከ 2 ሰዓት ባለችው ሰዓት ያቺ ደግሞ የቤተሰብ ጊዜ ናት። 2 ሰዓት ልጆቻችን ከተኙ በኋላ መልሰን ደግሞ ስራችንን እንሰራለን። ዓርብን እሁድን ለቤተሰብ እንሰጣለን። በምንም መልኩ የፈለገው ስራ ቢኖረኝ አሁን እሁድ ዕለት ቁጭ ብዬ ስራዬን አልሰራም። ልጆቼ ጋር ባለቤቴ ጋር ነው ማሳልፈው ማለት ነው። ስለዚህ ለቤተሰብ የሚገባውን ሰዓት ለቤተሰብ
ለስራ የሚገባውን ሰዓት ለስራ ማድረግ ነው። ወደ ቤት ስትገቡ ኤሌክትሮኒክስ ነገር አትጠቀሙም፣ ልጆችን ጋር ነው ጊዜ የምታሳልፉት። ሁለታችሁስ ወክ እንደምትወዱ አውቃለሁና ወክ ስታደርጉ ምን ታወራላችሁ? በብዛት ምን ያስደስታችኋል? ይሄን ብታወሩኝ ደስ ይለኛል። እኛ እንግዲህ ቦሌ ነው የምንኖረው። ቦሌ አካባቢ ደግሞ ለወክም የተመቸ ነው። ከዛም በፊት ግን ጅማም ስንተዋወቅ ጀምሮ ከመጀመሪያው ጊዜ ከተዋወቅንበት ጊዜ ጀምሮ ለምሳሌ ጅማ እያለን 11 ሰዓት ነው አይደል? ራት በጊዜ እንበላና ከዛ ወክ እናደርጋለን። ሰንሴቷ እስከምትገባ ወክ እናደርግና ተመልሰን እንመጣና ነው ሻይ ቡና የምንለው ማለት ነው። ከዛ በኋላ ወደ ጥናት የምንሄደው። ያቺ ጊዜ ምንድናት መሰለሽ? ሁለታችን ብቻ ነን። ምንም ይረብሸን የለም። አሁን ቤት ውስጥም ብንሆን ልጆቻችን ጋር ዲስትራክትድ እንሆናለን። ልጆቻችን እናጫውታለን ምናለን። ይህቺ ወክ የምናደርጋት ግን እኔ እና እሱ ብቻ ነን። ስለዚህ ቀኑ የዋልነውን ጥሩም ይሁን አስቸጋሪ የቀኑን ውላችንን ነው ዲፕሪቭ የምናደርገዋል ብዙ። በዛው ግን ኤክሰርሳይዝ ይሆነናል። በዛው አካባቢያችን የማየት እድል ይኖረናል። እና በጣም አንዷ የኛ ፐርሰናል ታይማችን ናቸው ወክ ማድረግ። ሰንሴት እወዳለሁ በጣም። በተለይ ደግሞ የጅማ ሰንሴት በጣም ነው የምታምረው። ትለያለች። በጣም በልዩ ሁኔታ ነው በአድናቆት የማስታውሳት። እንደ መሰናበት ሁሉ ተሰናብቼ ነው ስትገባ ቆም ያይቼ እና ወክ እያደረግን ሰንሴቷን እያየን መሸት ሲል ማለት ነው። ከዛ እንመለሳለን። ወክ በምናደርግበት ጊዜ እውነት ለመናገር ብዙ ነገር እየተነጋገርን ነው የምንሄደው። ያው ስለ ወደፊት ህይወታችን በአብዛኛው በተለይ ተማሪዎች እያለን ስለ ወደፊት ህይወታችን እናወራ ነበረ። እንዴት ነው የምንኖረው? ለምሳሌ አንዱ የተነጋገርነውና ተማሪዎች ሆነን የወሰንነው ለምሳሌ ሀገራችን ውስጥ ነው የምንኖረው ወይስ ውጭ ሀገር እንሄዳለን የሚለውን ለረጅም ጊዜ እናወራ ነበር። እንደዚህ ወክ እያደረግን ውሳኔያችንን አጽንተን ያው ሀገራችን ላይ ኖረናል። የተለያየ ዓለምንም ዞረን ብዙ ትምህርትም በተለያዩ ሀገሮች ተምረን ተመልሰን ሀገራችን ላይ ቀጥለናል። እና እነዚህ በወክ ሰዓት የምንነጋገራቸው ነገሮች በቀጥታ ህይወታችንን የሚመለከቱ ነገሮች፣ ገጠመኞች፣ ሲሪየስ ነገር ብቻ አይደለም የምናወራው። ለምሳሌ እኔ ቀልድም መቀለድ እወዳለሁ እና አስቃታለሁ። ብዙ የሚያስቁ ነገሮችን ቀን ላይ ከገጠሙኝ ፈገግ የሚያሰኙ የሚያዝናኑ እንዲሁም የሰማኋቸውን ታሪኮች እየነገርኩ አዝናናታለሁ። እሷም አንዳንድ ታሪኮች ትነግረኛለች። ሁለታችሁ የምትሉበት አስጨናቂ ቦታ ነው። የሰዎች ችግር ጋር ነው ውላችሁ ወደ ቤት የምትመጡትና ያ ችግር አንዳንዴ ቤት አይመጣም ወይ? እንዳይመጣ እንዴት አይነት ጥረት ነው የምታደርጉት? ሙያንና ህይወትን መለየት የሚለውን እኔ ከረጅም ጊዜ ጀምሮ የማስበው ነገርና ተግባራዊ ለማድረግ የምሞክረው ነው በየቀኑ። 100% ከምትሰሚያቸው ችግሮች ከምታያቸው አስጨናቂ ነገሮች ራስሽን ነፃ ለማድረግ ሊያስቸግር ይችላል። ግን በሂደት እየተለመደ ይመጣና ልክ እንደ መከላከያ አጥር ያበጃል አእምሮሽ። አሁን እኔ እንግዲህ በአእምሮ ሕክምና ስፔሻላይዜሽን ያሳለፍኩትን ጨምሮ አሁን ወደ 20 ዓመት ሊሆነኝ ነው ኦልሞስት። በዚህ እንግዲህ ወደ 20 ዓመት ለተጠጋ ዕድሜ ውስጥ በጣም ብዙ የሚያስጨንቁ ታሪኮች እሰማለሁ፣ የሚያሳዝኑ ብዙ አይነት። እነዛ ታሪኮች ምንድነው እንግዲህ በተቻለ መጠን እኔ ላይ ተጽዕኖ እንዳያደርጉ የራሴን የመከላከያ ዘዴ እጠቀማለሁ። በተለይ ከአእምሮ ጤና ጋር የተያያዘ ብዙ አይነት አስደናቂና አስገራሚ ገጠመኞች ያሏቸው አሉ። ብዙ የስኬት ታሪኮች አሉ። በእውነት በእኔ ሙያ አገልግሎት ያገኙ ህይወታቸው የተቀየረ በጣም ብዙ ሰዎች አሉ። ለምሳሌ ከረጅም ዓመት በፊት ከ10 ዓመት በላይ ይሆናል አንድ ዩኒቨርሲቲ የሚማር ለማስተርሱ የሚማር የዩኒቨርሲቲ መምህር ሆኖ ለማስተርስ የመጣ አዲስ አበባ ዩኒቨርሲቲ ለማስተርስ ሊማር የመጣ
በድንገት አእምሮውን ታሞ ከጎበዝ ተማሪ ይጠፋና ከካምፓስ እየኖረ ነበር የሚማረው። ከዛ ጓደኞቹ ይጨነቃሉ፣ ለቤተሰብም ሪፖርት ያደርጋሉ። ከዛ ቤተሰብ ለፖሊስም ሪፖርት ያደርጋል። ሲፈለግ ከአንድ ሳምንት በኋላ ወደ ሜክሲኮ አካባቢ ራቁቱን ነው የተገኘው። ኦልሞስት በቃ ራሱን አያውቅም ታሞ እና እኔ ጋር ሲያመጡት አይኑን ራሱ አይገልጥም ነበር። አይኑን ጨፍኖ አያነጋግርም፣ ከራሱ ጋር ነው የሚነጋገረው እና አእምሮ በጣም ተረብሾ የነበረበት ወቅት ነበርና በዛን ጊዜ እኔ ያገኘሁት። ከዛ የሚያስፈልገውን ሕክምናም ጀመርኩኝ፣ መድኃኒትም እየሰጠሁት በአጭር ጊዜ ለውጥ አመጣ፣ ተሻለው። ከዛ በኋላ ወደ ትምህርቱም ተመለሰ። ትምህርቱን በጥሩ ሁኔታ ጨረሰ። ወደሚያስተምርበት ዩኒቨርሲቲም ተመለሰ። ከተወሰነ ዓመት በኋላ አንድ ሆቴል እኔ ምሳል በላ ቁጭ ብዬ እያለሁ ፈንጠር ብሎ ካለ ጠረጴዛ የሆነ ሰው እየሮጠ መጣና ፊት የቆመ ቀና ስል በደንብም አለየሁትም ነበር ትንሽ ስለቆየም። ከዛ ዶክተር ሰለሞን ደስ ብሎኛል ስላየሁ ምናምን ሲለኝ ወዲያው መጣልኝ። ድምፁም ትኩረት ሳደርግ አስታወስኩት። እንዴት ነህ ደህና ነህ ምናምን አልኩት። በጣም ጥሩ ነው ያለሁት፣ ስራዬን እየሰራሁ ነው፣ ትዳር ይዤ እንደዚህ ብዙ ነገሮች አጫወተኝ። ከዛ ምሳም ጋበዘኝ። በጣም ደስ ብሎኝ እኔም ተለያየን እና እንደዚህ አይነት በጣም ብዙ ታሪኮች አሉ። በአንድም በሌላም በእኛ ሙያ የሚያልፉ በጣም ብዙ የሰዎችን ህይወት የሚነካ ነገር ስለሆነ ብዙ ታሪኮች አሉ በእውነት ለመናገር እዚህ ተዘርዝረው የማያልቁና አንዱ የዚህ ሰው ገጠመኝ የማይረሳኝ ነው። በተለይ የህፃናትን ችግር ማየት በጣም ከባድ ነው እንደ እናትና ይሄ ነገር እንዴት ነው ሙሉ በሙሉ ሆስፒታል ትተሹ ወደ ቤት የምትመጪው? ዘዴ ያለሽ ወይ? በፊት አሁን የህፃናት ህክምና በማጠናበት ጊዜ በእኔ ልጆች እድሜ ያለ ልጆች ታሞ ሳይ ይረብሸኝ ነበር በፊት እና አይ ቲንክ የተወሰነ ጊዜ ይዤውም ወጣለሁ ማለት ሳይካትሪስት ስላልሆንኩ በኋላ ነው ቀስ ብዙ በማናገር ነው ማለት እየተሻሻልኩ የመጣሁት እንጂ እኔ ይቸገር ነበር። ይዘው እመጣለሁ ማለት ሀሳቡን ከሆስፒታልም ይዤ ወጣለሁ እና መጥቼ ሁሉ ማወራበት ጊዜ አለ። በተለይ ማረሳቸው ግን ከልጄ ለምሳሌ ልጄ 1 ዓመት ሆኖ 1 ዓመት ላይ የሆነች እናት ልጇን ይዛ ስትመጣ በጣም ይያዝብኝ ነበር እንደዚህ እና በኋላ ግን እኔም በተወሰነ እንደ ትሬኒንግ ነገር ሆነኝ ማለት ነው። ማለት እዛው እያለሁ በተቻለኝ እናትንም ሳናገር ልጆችንም ሳክም እዛው በደንብ ተረድቻቸው ለማከም ጥረት አደርጋለሁ። ምችለው ማድረጌን እርግጠኛ እሆናለሁ። ምችለው ድረስ ከአቅሜ በላይ ለሚሆኑ ነገሮች በተለይ አሁን ጥቁር አንበሳ ስለሆነ ማክመው አንቺ ምትሽውን ማርገሽ በብዙ ነገር በብዙ ምክንያቶች የምትፈልጊው ነገር ግን አይሆንም። ስለዚህ ለራሴ ያልኩት ምንድነው እኔ መፍታት በማልችለው ነገር እኔ ማስጨነቅ ያለብኝ እኔ መጨነቅ ያለብኝ እንዳልሆነ ነው ለራሴ የምነግረው። ስለዚህ በእኔ በኩል ግን የሚጎድል ነገር እንዳይሆን ጥንቃቄ አደርጋለሁ። ለምሳሌ እንደው አንድ አጋጣሚ ብነግርሽ ለምሳሌ ሰዓቴ ሞልቶ ሌላ ሐኪም ገብቶ ግን ደግሞ አንዳንዴ አንቺ ይልኝ ባለፈው ልጄን አይተሽልኛልና አንቺ ስታይልኝ ነው በሪትሻለው አንቺ ልጅ የምታውቂው ታሪኩን ምናምን ሲሉሽ አይ ነው ተረኛው ገብቷል አሁን ገብቷል ሰዓቴ ሞልቷል እኔ ደግሞ መሄድ አለብኝ ብዬ አልሄድም። የሆነ ሰው ከለምን ማለት ከጠየቀኝ በጣም እና እኔ በጣም ካስፈለኩት ባዩ ይሻለኛል ማለት ካላየሁት እና ጥየው ከሄድኩ እንደዚህ አይነት ነገሮች ይረብሹኛል ማለት በቃ እየሄድኩም ላስብ ይችላል። እንደዚህ ያልጨረስኳቸው ነገሮች ይዤ ከሄድኩ ረብሻል። እኔ ማድረግ እያለብኝ ለብቻኩዬ ብሄድ ወይ ያላረኩት ነገር ማለት ማድረግ ኖሮብኝ ያላረኩት ካለ ተመልሼም ላረግ ይችላል ስለሚረብሽ። ከዛ ውጭ ግን ማድረግ ያለብኝ ነገር አርጌ ከሆነ ግን በቃ ጨርሻለሁ። ችግሩ ይቀጥል ይችላል። እኔ ግን
ከችግሩ ጋር አብሬ በጭንቅላቴ ያንን ይዤ መሄድ እንደሌለብኝ ነው ለጭንቅላቴ የምነግረው። ከዛ ደግሞ እንዳልኩሽ ልክ አሁን መኪናዎች ሲገባ የሚያስደስቱኝ ነገሮች ለምሳሌ ልከፍት እችላለሁ ማለት ነው፣ ወይ ሀሳቤን የሚያስቀይረኝ ነገር ከፍታለሁ። ስለዚህ ጭንቅላቴን ዲስትራክት አደርገዋለሁ ማለት ነው። ዘና የሚያደርጉኝ ነገሮችን አደርጋለሁ። ፕሮፌሰር ሰለሞን ምን አይነት ባል ነው? ምን አይነት የልጆች አባት ነው? የልጆችሽንም የመጀመሪያ ልጃችሁ ምናልባት ዶክተር እንዲሆን ትመኝ ነበር፣ አሁን ምን ደረጃ ላይ ነው ያለው? ስለነሱ ማጫዎችን። ልጄ 19 መጠጥ ፍሬሽማንን ጨርሶ እንደፈለኩት ዶክተር አለም የሆነው አሁን የዘመኑን እንትን ይሻለኛል ብሏል፣ ኢንፎርሜሽን ቴክኖሎጂ። በጣም ጎበዝ ልጅ ነው። ያው ጥሩ ውጤት አምጥቶ ነው የሚማረው ያለው። ግን ከኛ ደግሞ ትንሽ ወጣ ልበል ብሏል መሰለኝ። ተውሹ ፍላጎትሽን ተጽዕኖ ማሳደር ነው? አይ ተጽዕኖን ትቻለሁ በሚችለው። ምክንያቱም ሰዎች በሚወዱት ነገር ሲሆኑ የተሻለ ፍሬያማ ይሆናሉ ብዬ አስባለሁ። ባለቤቴን እንግዲህ ለመናገር ከባድ ነው እሱን መግለጽ። ምን አይነት ሰው መሰለሽ? በጣም ፖዚቲቭ ነው። ፖዚቲቭ ማለት ለሁሉ ነገሮች የሚያይበት አንግል ጥሩ ጎኑን ነው የሚያየው። ስለዚህ የኔንም ጥሩ ጎኔን ብቻ ነው የሚያየው። ስለዚህ በጥሩ ነገሬን እንዲጎላ የሚያደርግ እንድበረታ የሚያደርግና የሌለኝንም ውስጥ ያለው የሌለም ኃይል ጉልበት እንዲኖረኝ የሚያደርግ ነው እና ለሁላችንም ለቤተሰቡ ለሁላችንም ፖዚቲቭ የሆነ ጥሩ እንድናይ ጥሩ ነገሮች እንድናስብ የሚያደርግ ነው። በጣም ጎበዝ አንባቢ ነው። በጣም ጎበዝ አንባቢ መሆኑ ብዙ ነገሮች እንዲያውቅ ያደርጎታል። እኛ ቤታችን የሞላው መጽሐፍ ነው። ለልጆቹም ለቤተሰቡ ጊዜ ይሰጣል። ከዛ ውጪ ምንድነው መሰለሽ ለየት የሚያደርገው ምንድነው? በጣም ጥሩ እንደመሆኑ እንደገና ደግሞ ነገሮች እንዳይበላሹ ስርዓት እንዲይዙ ኮስተር ያለ። ስለዚህ ከወንድ የምትፈልጊው ነገር አለ ባለ ደግሞ ኮስተር ያለም ደግሞ ስትፈልጊ ኮስተር ያለ ባል ነው። ፕሮፌሰር ወርቅ አበባ ምን አይነት እናት ናት? ቤት ውስጥ ምን አይነት ባለቤትህ ነች? ለኔ እንግዲህ ብዙ አይነት መልክ ነው ያላት። እህትም የለኝም። ስለዚህ እንደ እህቴም ነው የማያት። እንደ ጓደኛዬም በጣም ክሎዝ ቤስት ፍሬንድ ናት። እናትም ናት። በጣም ነው የምታስብልኝ። በጣም ለምሳሌ ተኝተን ማታ ድንገት ብንን ካልኩ ወይ ደግሞ የሆነ ነገር ወይ መታጠቢያ ቤት ለመሄድ ድንገት ብድግ ካልኩ እንግዲህ እንቅልፍ ውስጥ ና ግን ደንግጥ ዳዲዬ ምን ተለይ በቃ ምን እንብላ ደንግጣ በቃ እና ተኝ ምንም አልሆንኩም እና በጣም በንቃት እንደምትከታተለኝ ነው የሚሰማኝ። ያው በጣም ነው የምታስብልኝ። አይ ቲንክ በጣም እድለኛ ነኝ። ሌሊት ለምሳሌ መጀመሪያ ልጃችን ጡት እምቢ ብሏት ወተት ጡጦ ነበር የሚጠባውና ፕሮግራም አውጥተን አንድ ቀን ሌሊት ያው ይፈልጋሉ ልጆች ስለሚረባቸው። ስለዚህ የልጁ ኮት መኝታዋ ጎናችን አልጋችን ጎን አለ። ስለዚህ ተረኛ በሆንኩ ጊዜ በሱ ሳይድ ተኛለሁ። ተረኛ ሳልሆን ደግሞ እሷ በሱ ሳይድ ተኛለች እና እንደዛ ያረግን እናጠባ ነበር። ጡጦ ልጁን ይላል ምልክት ይሰጣል ሲረባው። መጀመሪያ የምናደርግ የነበረው ለምሳሌ እሷ እንግዲህ ሁሌ እስከሚያድግና ከጡጦ እስከሚገላገል አጥብታው መጀመሪያ አቅፋ ቁጭ አድርጋ አጥብታ አስገዝታ ምናምን ነው የምታስተኛው። እኔም የተወሰነ ጊዜ እንደዛ አድርጌያለሁ። ከዛ አንድ ቀን በጣም እንቅልፍ ጥሎኛል። ያው ቀለል እንዲልም ነው እንትኑ። በጣም ደስ ተረኛ ነኝ እኔ እና በልጁ አልጋ አጠገብ ነው የተኛሁት። ከዛ በኋላ እንቅልፍ ጥሎኛል እና ጡጦዎች አዘጋጅተን ነው እንትን 4 ጡጦዎች ይደረደራሉ አልጋው ስር። ከዛ አንዷን ጡጦ አነሳውና አይኔን ገርበብ አድርጌ ነው በደንብ እንትን አላልኩ። አሁን እሷ የምትለው ምንድነው
ተነስቶ ታቅፎ ጠጥቶ ከዛ አግስቶ ነው መተኛት ያለበት። እኔ ያን ቀን አፉ ላይ ደቀን አረኳት እንደተኛ ሆኔም እሱም እንደተኛ ነው። ጡጦውን ያው እስከሚጠግብ ጠብቶ እንቅልፉን ለሽ አለ። ምንም አልሆነም። ወሬ በቃ አንድ ነገር አገኘው። ከዚህ በኋላ ደቀን ነው የማደርገው ነገርኳት። በርግጥ ይኸውልሽ በቃ እኔ እኮ አገኘሁ እኮ ጥሩ ነገር። ከዚህ በኋላ ተረኛ ሰውን እኔ መደቀን ነው ስራዬ እንጂ እኔ አቅፌ አስገስቼ ምናምን የሚባል ነገር አላረግም አልኩ። እውነትም እንደዛ አላረኩም። ከዛ በኋላ ደቀን ነው የማደርገው ተረኛ ሰውን ሲል ብንንልና ጡጦዋን እንደምንም አንስቼ ደቀን አድርጌ እተኛለሁ። ሲጠግብ ይለቃታል፣ ጡጦዋን ይተኛል። መጨረሻ ላይ ትንሽ እድሜውም ከፍ እያለ ሲመጣ አይ ቲንክ መደቀን ጀመረሻል አንቺም እሷም ከዛ ሲደክማት ስለሚደክማት ከዛ እንደምንም ብላ ራሷን እንትን ብላ አንድ ቀን ደቀን አደረገችበት እሷም ጡጦውን። እሱም የሚችለውን ያህል ጠብቶ እንቅልፉን ተኛ። ከዛ ነገረች ይሄ ነገር ለካ ምንም አይሆንም ለካ። ራሷ ላይ ብዙ ኢንቨስት አታደርግም። ላይክ ለምሳሌ ይሄ ጌጣጌጥ አታበዛም። እያስተዋልኩ ነበር። ገንዘብም ኖሯት እንዲህ እንደሌላው ብዙ ሴቶች ላይ እንደሚታየው በጣም ውድ ነገሮችን በመሸመት እና በሾፒንግ አላለም እንዲህ እንትን የላትም። ያው የሚያስፈልጋትን ነገሮች ትገዛለች። ጫማ ግን ትወዳለች። በጣም ብዙ ጫማ ነው ያላት። በጣም ከሁሉ ነገር አብልጣ የምትወደው ጫማ ነው። ብዙ ጫማ አላት። ትልቅ ሸልፍ ነው። ጫማው አይነቷ ብዙ ነው። ከዛ ጫማ ትወዳለች። ግን እንዲህ በጣም እንደሌላው ካላት ደረጃ ከምትውልበት ከምን በዛ ደረጃ እንትን አይደለችም። እንግዲህ ሰው የተለያየ ቫልዩ ይኖረዋል ነው በህይወቱ ዋጋ የሚሰጠው ነገር ይኖረዋል እና ለቁሳቁስ በጣም ብዙ ዋጋ የምትሰጥ ሰው አይደለችም። አመት ባልጠብቀው በጣም ጥሩ ሰርፕራይዝ ያደረገኝ የነበረው ግን እና አሁን የረሳው ፖስታዎች በጣም በልደት ጊዜ ፖስታዎች ላይ የሚጽፋቸው ያው ስነ ጽሁፍ ጎበዝ ስለሆነ እዛ ላይ የሚጽፋቸውን እንዳለ አስቀምጫቸዋለሁ። በተለይ ጅማ እያለ ያሉት አሉ በጣም ጥበቃ ማለት የሆነ አፕሊፍቲንግ የሆነ ደስ የሚያሰኝ ወይ ልብሽ ሞቅ የሚያደርገው አይነት ማሞገስም ስለሚችልበት መጻፍም ስለሚችል እሷ ላይ ፖስታዎች እና ልደቴ አይረሳም። አሁንም ይቀጥል። ጥምቀት ባይዘው ልደቴ ጥምቀት ማግስት ልደቴ ነው። ደስ ይላል። ሃፒ በርዝዴይ በዚህ አጋጣሚ ፕሮፌሰር በእኔ በኩል እንግዲህ ይህን ሁሉ ጊዜያችሁን ወስጃለሁ። በጣም አመሰግናለሁ። እናንተ በዚህ አጋጣሚ የምትሉት ነገር ካለ ቢባል የምትሉት ነገር እና የቀረ ካለ ብትሉ ደስ ይለኛል። ስለ ተቋማችን ብዙ አልተናገርኩም። ሬናሰንት የአእምሮ ጤናና የሱስ ተሃድሶ ማዕከል ይባላል። ብዙ ጊዜ የሱስ ማገገሚያ የሚባል ነገር ነው የምሰማው። እኔ በሱ ሀሳብ አልስማማም። የሪሃቢሊቴሽን ሴንተር ትክክለኛ ትርጓሜው የተሃድሶ ማዕከል ማለት ነው እና ሰዎች የሚታደሱበት ነው። ይሄ እንግዲህ ሬናሰንት እኛ በግል ሁለታችን ያቋቋምነው ነው። 1 ዓመት ሞልቶታል። እንደውም ዛሬ 1 ዓመት የበዓል ዝግጅት አዘጋጅተናል። 1ኛ ዓመቱን በዚህ 1 ዓመት እንግዲህ በጣም ብዙ ሰዎች በተኝተውም በተመላላሽም ከኛ አገልግሎት አግኝተዋል። የብዙ ሰዎች ህይወት ተለውጧል። ወጣቶች፣ በትልልቅ በእድሜም የገፉ ጭምር በተለያየ ሱስ የተጠቁ እንዲሁም በልዩ ልዩ የአእምሮ ጤና ችግሮች
የሚቸገሩ ሰዎች የሚታገዙበት የግል ተቋም ነው ያደራጀ ነው መደበኛ ስራችን በመንግስት ቢሆንም እና ይሄ ተቋም እንግዲህ ለኔ በተለይ ልዩ ትርጉም አለው ምክንያቱም በዚህ ሙያ ዘርፍም ምናልባት እንድገባም የገፋፋኝ በቤተሰቤም በተለይ ወላጅ አባቴም በልጅነቴ ነው የሞተው ግን በጣም ማስታውሰውና በጣም ቅርብም የነበረን እና በተለያዩ ምክንያቶች በተለይ ከመጠጥ ጋር በተያያዘ እንደዛ አይነት ችግር ነበረበት ለህይወቱ ህልፈት መንስኤ የሚሆነ ነው በሱ ምክንያት ነው እንግዲህ ወደዚህ ሙያም የገባሁት አሁን ማግዛቸው ሰዎች በሙያዬ በርካታ ናቸው እና ይሄ ችግር ሰዎች እንደ ቀላል ችግር ሊያዩት ይችላሉ ግን ህይወትን የሚያመሰቃቀል ብቻ ሳይሆን ለሞትም የሚዳርግ ነው በሀገራችንም በቅርብ ጊዜ በርካታ ሰዎች በህይወታቸው አልፈዋል ታዋቂ ሰዎችንም ጨምሮ እና የአልኮል ይዘት ያላቸው መጠጦች የአደንዛዥና አነቃቂ እጾችን መጠቀም የጤና መቃወስን የኢኮኖሚ መቃወስን የህይወት መቃወስን ብቻ ሳይሆን ሞትንም የሚያስከትል አደገኛ ችግር ሆኖ ነው ያየሁት እኔ እና የብዙ ሰዎችን ህይወት የሚታደግ ተቋም ነው ሰዎች መተው ተቋማችንን እንዲጎበኙ እንዲሁም ደግሞ በተለይ በዚህ ችግር የተጠቁ ሰዎች እንዲሁም ደግሞ ቤተሰብ አባላት ያሏቸው ይዘው በመምጣት ራሳቸውም ደግሞ የችግሩ ተጠቂዎች መተው አገልግሎታችንን እንዲጠቀሙ አበረታታለሁ ተቋሙ የሚገኘው አየሩ በጣም ተስማሚ የሆነ ለዚህ አገልግሎት ምቹ በሆነ ከከተማ ግርግር ወጣ ያለ ቦታ ላይ ነው ለገጣፎ ከተማ አሁን ክፍለ ከተማ ነው እና በዚህ አጋጣሚ ተቋማችንን መተው እንዲጎበኙ እንዲገለገሉ ጋብዛለሁ አመሰግናለሁ እዚህ ድረስ መጣችሁ አመት ባሉን ከኛ ጋር ለማክበር ፈቃደኛ ስለሆናችሁ እና ኢንተርቪው ስላረግሽን ሁለት እዚህ ድረስ ስለመጣሽ አመሰግናለሁ መልካም አመት በዓል ለሁላችን ተመልካቾቻችን የዛሬ የጥምቀት በዓል ይህን ይመስል ነበረ ከእንግዶቼ ጋር ጥሩ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ ይህን ፕሮግራም ከወደዳችሁት ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሁኑ እናመሰግናለን በዓሉ የሰላም የጤና የደስታ ይሁንላችሁ መልካም ጊዜ Hey!